እኔና ዳግም አልተጣላንም። ለምን እንጣላለን? መቼም ቢሆን አንጣላም። አታስቢ እጂ። አሁን ሊጋሽሽ ምን እንደሆነ የታወቀኝ ነው። ይሄ ነገር እንዴት እዚህ ቤት መጣ? በስተ መጨረሻም ብሌንና ዳግም ተለያዩ። ሳሚና ብሌን አንድ ላይ ሆኑ። እልል እኔ እንደዛ ነበር የምፈልገው ማለት ነው። ሁለቱም አንድ ላይ እንዲሆኑ እውነት ለመናገር ሳሚ ብሌንን ከብዙ ነገር ይጠብቃታል። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባለፈው ክፍል ላይ ዳግም በጣም እየተነጫነጨ ነበረ። ምክንያቱም ሳሚና ብሌን ሳሚም ወይዘሮ ሰላም ቤት ለመቀመጥ ስለወሰነ ለምንድን ነው እዚህ የሚቀመጠው እያለ እንግዲህ በቅናት ተነሳስቶ ዳግም እየተነጫነጨ ነበረ። ዳግም ወደ ቤቱ እየሄደ ባለበት ሰዓት ሳሚ ከቤት ወጥቶ በእኔ ምክንያት ነው ወይ የተጣላችሁ በሚላት ሰዓት ብሌንም ኧረ በአንተ ምክንያት አይደለም እንጣላ ቢባልስ በአንተ ምክንያት ለምን እንጣላለን በምትለው ሰዓት እንግዲህ ዳግም አላልኩም ሳሚ ማለት ነው እኔ እኮ አንቺንና ወይዘሮ ሰላምን ለመጠበቅ ብዬ ነው እንጂ እዚህ ያለሁትኝ ሌላ ምንም ፈልጌ አይደለም። ግን ደግሞ በጣም እወድሻለሁ። ይሄን ደግሞ ታውቂያለሽ አይደለም ወይ? ስለዚህ በተለይ ደግሞ አንቺን ከአቶ በኃይሉ መጠበቅ ስለፈለኩ ነው እንጂ እዚህ የሆንኩት ሌላ ምንም ነገር ፈልጌ አይደለም። እኔ አንቺ የኔ ሆንሽ አልሆንሽ ምንም የሚያስጨንቀኝም ግድ የሚሰጠኝ ነገር የለም። ሌላ የሚያስጨንቀኝ ነገር ቢኖር ላንቺ ሰላምና ላንቺ ብሌንም ዳግም እኮ በጣም ነው የምወደው ከሱ ውጭ የማንም እንደማልሆን ያውቃል። ግን ደግሞ ታዲያ ለምንድን ነው እንደዚህ የሚጠራጠረው? ዳግምም እንግዲህ ብሌንን ተሰናብቶ ወደ አቶ በኃይሉና ቃል ስንሄድ እንግዲህ ቃልም ተቤት ተባራ ስለነበረ ሻንጣና ቦርሳዋን ይዛ እንግዲህ ኮተት ደግነቱ ፌስታል አይደለም የያዘችው ማለት ነው። ኮተት እያለች በኃይሉ ቢሮ ገብታ እንግዲህ ቁጭ ብላለች። በኃይሉም እቺ ደግሞ እዚህ ምን ትሰራለች እያለ የያዘችውን ዕቃ ራሱ በዓይኑ እያንገላበጠ እያያት ነበረ። ከቤት አባራት ነው ወይስ ምን ሆና ነው? ምን ፈልጋ ነው? ምንድነው በቦርሳ ይዛ እየመጣችው? እንግዲህ ብር ነው ብሎ አስቦ ይሆናል። ምክንያቱም እሱ ለራሱ ወይዘሮ ገነትና ወይዘሮ ፀሐይ ማለት ነው አዋርደው አባረውታል። ትንሽ እንቅልፍ አስተኝተው እሱ እንግዲህ ቃልን ሳይናገር ያች አልማዝ እውነቱን ተናገረች ማለት ነው። በቃ የሰላም ብር አመለጠኝ፣ በቃ የሰላም ብር ቀረብኝ ወይ በቃ እያለ እንግዲህ ራሱ ጋር እየተነጋገረ ነበረ። ቃልም ደግሞ አዝናና በጣም ደንግጣ የሆነ በቃ ፍዝዝ ብላለች። ምን አባቷ ልትሰራ ነው እዚህ እየመጣችው? ምን አባሽ ፈልገሽ ነው እዚህ እየመጣሽ? እንግዲህ የምትለው ነገር ጠፍቷት ብላለች። ምን ልታደርጊ ነው እየመጣሽ ንገሪ። ሰላም አባረረችሽ ወይ በሚላት ሰዓት እንግዲህ አዎ አባረረችኝ። ያቺ የተረገመች ብሌን አልማዝን ይዛት አልመጣችም መሰለ። ከዛን ደግሞ አልማዝ ደግሞ ሁሉንም ነገር ተናገረች። ሰላም ደግሞ በንዴት አባረረችኝ። እሱ ይገርምሃል እንዴ ድንገት ከሞትኩኝ ንብረቴ ላይ እንዳትደርስ ብላ ብሩን ራሱ ለእርዳታ ድርጅት ሰጠችው። ጠበቃ ትእዛዝ ትሰጥታለች። ድንገት እኔ አንድ ነገር ከሆንኩኝ ምንም አይነት ብር እኔ እንዳልወስድ ብላ ሁሉን ነገር ለጠበቃው ሰጥታለች። ስለዚህ እቺ እርጉም አሮጊት ቆይማ በዚሁ አልተዋትም፣ እሰራላታለሁኝ። ይሄ ሁሉ በኃይሉ ከእንግዲህ በኋላ አንተ የምትለኝን በሙሉ ነው ማድረግ የምፈልገው። ብሌን አላልኩም ቃል እንግዲህ አሁን አማራጭ አታለች። ምክንያቱም አሁን ላይ የብሌን ወይ ብሌን ነይ ውጭቱ ቃል ማለት ነው። ምክንያቱም የሰላምን አንጀት ለመብላት ሞክራ ነበረ። ያቺ ሴትዮ ጋር አትመልሽኝ ትገለኛለች፣ እዛ ከሄድኩኝ ራሴን ነው የማጠፋ ብላ ወይዘሮ ሰላምን ራሱ አስፈራርታት ነበረ። ወይዘሮ ሰላም ደግሞ ያዘነች መስላ እውነትም እኮ ራሷን ታጠፋለች ብላ እንግዲህ አስፈራርታን ነበረ። ወይዘሮ ሰላምም እንግዲህ አንቺ ራስ ወዳድ ነሽ፣ መቼም ራስሽን አታጠፊም። ስለዚህ እንደዚህ እያልሽ አታስፈራሪኝ፣ ሁሌ ነው ይሄንን የምታደርጊው። እኔ ምን አገባኝ፣ ከፈለግሽ ራስሽን አጥፊ ብላት እንግዲህ አላዝን ብላት አባራታለች። አሁን ደግሞ የአቶ በኃይሉን ልብ ለመብላት እየሞከረች ነው። ምክንያቱም ታዛዥ ሆነሃለሁ እያለች እንግዲህ ምክንያቱም ካርታው ነበረ እስር ቤት ራሱ አስገብታው ነበረ። እዚህ ጋር ግን አቶ በኃይሉ በጣም ነው የተመቸኝ ማለት ነው። ምክንያቱም ለካ ምንድነው ሌባና ሌባ ለካ እንትን ሲሉ ጥቅማቸው ሲጎልባቸው አይዋደዱም። ምክንያቱም አቶ በኃይሉ ቃል የምትጠቅመው ወይዘሮ ሰላም ቤት ሆና ነበረ። ከሰላም ቤት ከወጣች ደግሞ ምንም አይነት ጥቅም ስለሌላት ወደ ቃልና አቶ በኃይሉ ስንመለስ እንግዲህ ቃልም ተፈለክ በመርዝ ከፈለክ በፈለከው ነገር ግድያት ካልከኝ አደርግልሃለሁ፣ አንተ ብቻ እዘዘኝ። እሱ ግን ተገርሞ እያያት ነው። ምክንያቱም ምንም ነገር አላላትም። እሷ ብቻዋን እየቀባጠረች ነው እንደብድ ማለት ነው። ምክንያቱም ጎዳናን አቶ በኃይሉ እሺ ብሎ ካላስቀመጣት ያው ጎዳና ላይ ወይም ደግሞ እናቴ አይደለችም እብድ ነች ብላ ያስመሰከረችባት እናቷ ጋር ወይም ደግሞ ወደዛ ድህነት ደግሞ መመለስ አልፈልግም ብላለች። እንግዲህ የት እንደምትሄድ ስለማታውቀው አቶ በኃይሉን ማባበል ነው ያለባት። ከፈለክ ያችን ብሌን የምትባለዋንም ልጅ ከፈለክ በእጄ ነው አንቄ የምገልልህ። ለትክክል ነው ወይ የሰማዎች ሰላም ከውርሱ ነቀለችኝ ነው ወይ ያልሽው? ወይስ ጆሮዬ ነው በሚላት ሰዓት አይደለም እውነቴን ነው፣ ግን ገና በሂደት ላይ ነው። ግን ደግሞ እኔ እናንተ አንድ ላይ ከሆንን ሁሉን ነገር እንቀይረዋለን። እሷ ምንም አታመጣም። በኃይሉም እንግዲህ አንቺ ልጅ ግን ሞኝ ነሽ ወይስ ጭንቅላትሽ አይሰራ? በጣም ነው ግራ የምታጋብኝ። አንዳንዴ ከአንቺ የማይጠበቀውን ነገር እያደረግሽ ታናድጅኛለሽም ታስገርኝኛለሽም።
ግን ደግሞ አንዳንዴ ልክ እንደ ህፃን ልጅ ታደርግኛለሽ አለም። እንግዲህ ቆይ በኃይሉ እኔ ምንድነው ያደረግኩኝ? እኔ እኮ እየቻልኩትን በሙሉ አድርጌያለሁ፣ ግን ደግሞ ሁሉም ነገር ከአቅሜ በላይ ሆነ፣ አልቻልኩም። በኃይሉ እኔ መተሽ እንዴት ነው ከውርሱ አስወጣችኝ ብለሽ የምትነግሪ? ከዚህ በኋላ እኮ ለአንተ ታማኝ እንደሆንኩኝ ለማረጋገጥ ነው። እዛ እኮ ነው ሁሉንም ነገር ሳልደብቅ በግልጽ የምነግርህ። ከዚህ በኋላ እመነኝ፣ ለአንተ ታማኝ ነው የምሆነው ነው። በኃይሉ አንድ ላይ ሆነን ሰላምና ብሌንን እንበቀላቸዋለን። ከዚህ በኋላ አንቺን አላምንሽም። አንቺም ደግሞ ምንም አይነት ጥቅም አትሰጭም፣ ምንም አይነት ጥቅም የለሽም። ትምኛለሽ። ያንን ሁሉ አድርገሽ ዝም ያልኩሽ ባንቺ በኩል ሰላምን አገኛታለሁ ብዬ ነበረ። ብዙ ጊዜ አሳልፈሽ ለፖሊስ ሰጠሽኛል፣ ብዙ ጊዜ ከርተሽኛል፣ ጋር አጣልተሽኛል። ያንን ሁላ አድርገሽ እንኳ አልገደልኩሽም። ስለዚህ ፈጣሪሽን ነው ማመስገን ያለብሽ። በኃይሉ አሁን ልትገለኝ ነው ወይ? ከውርሱ ወታለች፣ ምንም አይነት አጠቅመኝም ብለህ አሁን ልትገለኝ ነው ወይ እያለች ሰላምም እንግዲህ እየተረበተበተች ነው። ምክንያቱም ይሄንን ማሰብ የነበረብሽ የሰው ንብረት ላይ ፍጥኝ ስትይ ነበረ ቃል ማለት ነው። በመንገድ ላይ እኮ ነው። ይሄንን ደግሞ ማስቆም እችላለሁ። ይሄ ደግሞ እኮ ላንተ አስፈላጊ ነገር ነው። እኔ ላንተ እጠቅምሃለሁ በኃይሉ። እናንተ እኮ ብዙ ነገር አሳልፈናል። አንተ ጋር እጠለላለሁ አርፋለሁ ብዬ ስመጣ ልትገለኝ ነው እንዴ? በኃይሉ አሁንም ቢሆን እጠቅምሃለሁ። ሂደቱንም ቢሆን አስቆመዋለሁ። ገባልሃለሁ በኃይሉ። የውርስ መብቴንም አስጠብቃለሁ። ደግሞ እኮ በኃይሉ አንተ ከረዳኸኝ ወደ ሰላም ቤት መመለስ አያቅተኝም። ፈጠረህ በኃይሉ እንዳትገለኝ፣ እንደዚህ እንዳታደርግ ድልኩህና ላደረኩህ ነገር በሙሉ እጥፍ አድርጌ እከፍልሃለሁ። በኃይሉም እንግዲህ ዝም ብለሽ እስካሁን እየለፈለፍሽ ነው ወይ? ዝም ብለሽ እየለፈለፍሽና እየጮህሽ ነሽ፣ አታቆሚም ወይ ብሎ እንግዲህ አንቋታል። በኔንም በጣም ነው እየደነገጠችው። ወደ ወይዘሮ ገነትና ወይዘሮ ፀሐይ ስንሄድ እንግዲህ ከዚህ በፊት ማነው በኃይሉ ማለት ነው በኃይሉ ልትገለው በነበረበት ሰዓት ወይዘሮ ፀሐይ አንቺ እኮ የገነትን ባል እንዳለ የገነት ባል ሚስት ስሙ ያዝልኛል እሱ በህይወት እንዳለ የነገርሽኝ እኮ አንቺ ነሽ፣ አሳልፈሽ የሰጠሽኝ ደግሞ አሁን ለሱ አዛኝ ትመስያለሽ ወይ ብሎ እንግዲህ ምክንያቱም ገነት ፀሐይን ተናዳ ሽጉጡን ወስዳ ወይም ደግሞ እነሱ ተጣልተው እሱ የሚፈልገውን ገነትን ገሉ ለመሄድ ሁለቱም ሲያያይዛቸው ነበረ። ወይዘሮ ገነትም እንዴት ነው እንደዚህ የምታደርጊ? አምኜሽ ጓደኛ አርጌሽ አስጠግቼሽ ሚስጥሬን ባካፈልኩሽ እንዴት ነው አሳልፈሽ ሚስጥሬን ለሌላ ሰው የምትሰጪ? በምትላት ሰዓት እንግዲህ በጣም ነበረ ፀሐይ አትመኙ አውቆ ነው እኔና አንቺን ለማጣላት ነው እያለች እንግዲህ ወይዘሮ ፀሐይም እየለፈለፈች ነበረ። አቶ በኃይሉ ሁሉ ብሎ አልሳካለ ሲል ሁለቱም አንድ ላይ ሆነው ተባብረው አባረውት ነበረ። ወይዘሮ ገነትና ፀሐይ እንግዲህ ወይዘሮ ገነት አንቺ እኮ እውነተኛ ጓደኛዬ ነሽ፣ ብዙ ነገር በድዬሻለሁኝ። አንቺ ጋር ይሄን ያህል ቦታ እንዳለኝ አላውቅም ነበረ። በጣም ይቅርታ አድርግልኝ ጓደኛዬ። ወይዘሮ ገነትም እንግዲህ እውነት ለመናገር እዛ በኃይሉ ፊት መናገር አልነበረባትም። ጥሩ አድርጋለች። አንቺ እባብ አትንኪኝ እህቴ ነው ወይ ያልሽው አይነት ጓደኛም ሆነ እህት የለኝም። አንቺ ከምን አይነት ሰው እንደተፈጠርሽ አላውቅም። ዶሮ ፀሐይም እኔ ተታልይ ያለው ግን ደግሞ ያችኛዋን ፀሐይ አሁን ላይ ማየትም ሆነ ማወቅ አልፈልግም። ያችኛዋ ክፉ ነበረች፣ አሁን ግን ተቀይራለሁ። እባክሽ ገነት ይቅርታ አድርጊልኝ ጓደኛዬ በምትላት ሰዓት ወይና ያንቺ ጓደኝነት አብቅቷል፣ ስለዚህ ቤቴን ለቀሽ ውጪ ብላ ካባረረቻት በኋላ እውነትስ ተቀይራ ከሆነስ እያለች ወይዘሮ ገነት ደግሞ እየተጸጸተች ነው። ምክንያቱም ይቅርታ አድርጌላት ቢሆን ኖሮ እውነቷን ከሆነ ልጆቼ ስል ነው ጨካኝ የሆንኩት፣ እነሱን አደጋ ላይ መጣል አልችልም፣ ይቅርታ ብላ ደግሞ እንደገና ተመልሳለች። ዳግም በጣም ተናዷል። ምክንያቱም ብሌን ከሳሚ ጋር ስላየ በጣም ቀንቷልና በጣም ተናዷል። ከቤት ወጥቶ እንግዲህ ብሌንም ቁጭ ብላ እሱን እያሰበች እና እያስታወሰች ስልክ ብትደውልለትም ሊያነሳላት አልቻለም ማለት ነው። አላነሳላትም፣ እየዘጋባት ነበረ። ወይዘሮ ገነትም ለልጇ ምን ሆኖ ነው እስካሁን የቆየ ለምንድን ነው ያልመጣ ብላ ለዳግም ስትደውልለት ዳግምም ስልክ ሊያነሳላት አልቻለም። ይቅርታ እናቴ በዚህ ሙድ ሆኜ አውርቼሽ አንቺን ላስደብርሽ አልችልም፣ ስለዚህ ስልክሽን አላነሳም ብሎ አላነሳም ነበረ። ወይዘሮ ገነትም ለብሌን ደውላ ልጄ ምን ሆኖ ነው ለምንድን ነው ስልክ የማያነሳው? ምንም አሁን እዚህ ነበረ እኔ እንጃ ለምን ስልክ እንደማያነሳ ወይ ደግሞ ሳይለንት አድርጎ ታላይቶት ይሆናል በምትላት ሰዓት ወይዘሮ ገነትም እውነትሽን ነው ወይ ልጄ ልመነሽ ብላት እንግዲህ የእናት ወድ ማለት ነው አላመነቻትም። ግን ደግሞ ስልኩን ዘግተዋለች። ቁጭ ባለችበት ሰዓት እንግዲህ ሳሚ ጀግናው ሳሚ ማለት ነው ከተፍ ብሏል ቦርሳውን ይዞ ወይዘሮ ሰላም ጋር ለመኖር ማለት ነው። ብለን ለመናገር ዳግም አይመቸኝም። ዳግምና ቃል አንድ ላይ ሆነው ማለት ነው ብሌንና ሳሚ ደግሞ ቢጣመሩ አንድ ላይ ቢሆኑልን በጣም ነበር እንደኔ የሚመቸኝ ማለት ነው። ዳግም የሆነ ምክንያቱም ዳግምና ቃል አሁን ሁሉ ነገር ስለምትደፋፈር ዳግም ደግሞ የሆነ ነገር ነካ ነው እንጂ የሚያደርገው አይጋፈጥም እስከ መጨረሻውና ቃል ደግሞ ያው እሳትና እሳት አንድ ላይ መሆን አይችሉም። ግን ደግሞ ብሌን ራሱ የሆነች ቀዝቀዝ ያለች ነች፣ ደግሞ ከሳሚ ጋር ምርጥዬ ነች። ሳሚ ደግሞ በጣም ነው የሚወዳት፣ ከብዙ ነገር በጣም ነው የሚጠብቃትና አንድ ላይ ቢሆኑ እንደኔ የኔ ሀሳብ ነው ቢሆኑ በጣም ነው ደስ የሚለኝ። በጣም ሳሚ በፊት ላይ በጣም እያስፈራራ ነበረ፣ ግን ደግሞ አሁን ላይ እየሰራ ያለው ነገር በጣም ጥሩ ነው።
እንግዲህ መጥቻለሁኝ ስለዚህ ክብሬን አሳየኝ ብሏት እንግዲህ ወደ ዳግም ቤት ወስደዋለች። ወደ ወይዘሮ ገነትና ሳሚ አላልኩም ወይ ሳሚ ስለምወደው እኮ ነው ከምላስ ይወጣ ሳሚ ማለት ነው። ወይዘሮ ገነትና ዳግም ማለት ነው። ዳግምም እንግዲህ መጠጡን ጨልጦ ጠጥቶ ወደ ቤት በመጣ ሰዓት ምን ሆነ ነው ስልክ የማታነሳልኝ በምትለው ሰዓት ዳግምም በቃ አጠይቀኝ ደጋግመሽ የምትጠይቀኝ ከሆነ ቤት ነው ለቅቄልሽ መውጣ ስለዚህ ምንም ነገር አጠይቂ በሚላት ሰዓት እንግዲህ ገነትም ምንድነው አፍህ እኮ ይሸታል ጠጥተህ ነው ወይ በምትለው ሰዓት ተጠቅልሎ ተኝቶ ነበረ። ወይዘሮ ገነትም አላስችላት ብሎ ለብሌን ደውላ ብሌን ከአንቺ ጋር ተጣልቷል ወይ ምን ሆኖ ነው ከአንቺ ጋር ሲጣላ ነው እንደዚህ የሚሆነው በምትላት ሰዓት ብሌንም ኧረ እኛ አልተጣላንም ለምንስ እንጣላለን እንጣላ ብንል ብላ እንግዲህ ዋሽታታለች። ዳግም እንግዲህ ተኝቶ ነበረ። ተኝቶ ትራሱን እጁን ሰደድ ሲያደርግ እንግዲህ የአቶ በኃይሉን ቡችላ አግኝቶት እናቴ ይሄ ምንድን ነው ብሎ አፋጧታል። እንግዲህ ወይዘሮ ገነት ምን ብላ ትመልስለት ይሆን? አቶ በኃይሉ እዚህ መጥቶ ሊገለኝ ነበረ ከዛን ጎረቤቴ ያስጣለችኝ ነው ወይስ ምን ትለው የሆነ በቀጣይ ክፍል በጉጉት እንጠብቃለን። እስኪ እንደው ንገሪኝ እገሌ በድሎኝ ብለን መጥቀስ የምንችለው በደል ምንድን ነው? ያ እገሌ ያልከው ሰው እንዴት ሰደበህ? እንደቀማህ ብዙ ጊዜም በሁሉ ስጎቶችህ እንደተከበብህ የምትጠቀመውን ተው። ይህ በደልህ መቀበል አይደለም። እኛ በመጠን ብንሆን ትልቁን ጥቅም የምናገኘው እኛ ነን። የሚጎዳውን እንዲህም ያደረሰው ሰው ነው እንጂ እንዲህ የተቀበለው ሰው አይደለም። ተጎጂና ጎጂው ማን እንደሆነ ለይቶ በፍጹም አለማወቅ ደግሞ ለክፉዎች ሁሉ መንስኤ ከሁሉ ነገሮች ሁሉ ቀዳሚ ነው። ይህን በደል ብናውቅ ኑሮ ራሳችን ባልጎዳን ነበር። ሌላውን ሰው ልጎዳው እንደማልችለው አውቀን ያ ሌላው ሰው እንዲጎዳን ብለን ባልጸለይን ነበር። በደል ዕዳ የሚሆንብን ሌላ ሰው ሲበድለን ሳይሆን እኛ ራሳችን ስንበድለው ነውና። ስለዚህ ሌላውን በድለህ እንደሆነ ራስህን መርምር። ተበድለህ እንደሆነ ግን ከሁሉ የሚበልጠው በጎ ነገርህን አድርጎልሃልና ለበደለ ሰው ጸልይለት። ምንም እንኳ በበዳይ ሕሊና እንዲያው ያልነበረ ቢሆንም አንተ ግን በአኮቴት የታገስከውን እንደሆነ ከሁሉ የሚበልጠው ረብ ጥቅም ታገኛለህ። የበደለህን ሰው ጻድቆች ሰዎችን ሕግጋት እግዚአብሔር ክፉ ግብርን ይመሰክርበታል። የተበደልከው አንተ ግን አክሊል አጎናጽፎሃል። ክፉ አድርገውም ያመሰግኑሃል። አንድ በንዳድ የታመመ ሰው ውሃ የያዘ ዕቃን ሌላ ሰው መጥቶ በኃይል ቢነጥቀው ጽኑ ጥሙን ያረካል። አንድ በንዳድ የታመመ ሰው ውሃ የያዘ ዕቃን ሌላ ሰው ጠጥቶ በኃይል ቢነጥቀውና ጽኑ ጥሙ ቢረካ የተጠቀመው እና የንዳድ የታመመው ሰው ተበድሏል አንልም። የተጎዳው የነጠቀው ሰው ነው ግን እንላለን። ምክንያቱም የታማሚው ንዳድ አብሶበታል፣ ህመሙ እንዲጸናበት አድርጓል። ከዚህ መንገድ በሀብት በገንዘብ በፍቅር የተያዘ ሰውን እነግርሃለሁ እንዲህ ነው። እንዲህ አይነት ሰውን ከትኸው ሀብትን ንብረትን በመጠቀም ከዚያም በሰውነት ትኩሳት ከታመመው በላይ በራሱ ላይ ነደደ እሳት እንደለቀቅበት አድርገሃልና። ዳግመኛም አንድ የአእምሮ ያጣ ሰው ከሌላ ሰው ሰይፍ ነጥቆ ራሱን ይገድል። ተጎጂው ማን ነው? የተነጠቀው ወይስ ነጣቂው? ቀሚው ወይስ ተቀሚው? ቀማኛው እንደሆነ ግልጽ ነው። መልካም። በኃይል ንብረት በመውሰድ ጉዳት ላይ ተመሳሳይ የሆነ ነገር እናድርግ። አእምሮውን ያጣ ሰው ስለት እንደሚይዝ፣ ለስስታም ሰው ደግሞ ገንዘብ እንደዚያ ነው። እንዲያውም ከዚያም የከፋ ነው። አእምሮ ያጣ ሰው ስለት ቢያነሳና በዚያ ራሱን ቢወጋ ያን ጊዜ አእምሮ ከማጣት ያድናል። ድጋሚ ራሱን በዚያ መንገድ አይጎዳም። ፍቅረ ነዋይ የጸናበት ሰው ግን ከዛኛው ሰው ይልቅ የደዌውን ሳይድን ይባስኑም ህመሙን ጽኑ እንዲሆን በማድረግ ዕለት ተዕለት ቁጥር የሌላቸው ቁስሎችን ያገኙበታል። በቆሰለ መጠን ሌሎች ቁስሎችን በራሳቸው ላይ በመጨመር ደዌውን ያባብሰዋል።
እንግዲያውስ እነዚህ ነገሮች እያሰብን ከዚህ ስለት እንራቅ፣ ከዚህ እብደት እንሽሽ። የቱም ያህል ብንዘገይም ራሳችን የምንገዛው ልንሆን እንችላለን። ይህ ምግባርም በሰው ሁሉ ዘንድ እንዲያው በሚባል ጋራ እኩል ራስን ማግኘት መባል ይገባዋልና። አንድ ፍትሐዊ በእኛ ላይ ቢሰለጥን እርሱን ከእኛ አናረቅ ዘንድ ልንጋደል የተገባ ከሆነ ይህ የተጋደልነው እንደሆነም የብዙን የልዩ ልዩ ፍትሐትን ጌታ የተጋደልን ማለት ነው። አዎን ገንዘብ ባሪያ ከሆነ በሌላ ላይ ሰነፍ ሰው የለምና ድል የተደረገ ሆኖ ሳለ ድል የተደረገ ሆኖ ሳለ ድል እንዳያደርግ ያስባልና ባሪያ ለሆነ ጌታ እንደሆነ ያስባልና ራሱን በሰንሰለት አስሮ ደስ ይሰኛልና አውሬውን እያበረታው እርሱ ደግሞ ይለዋልና ምርኮኛ ሆኖ ሳለ ይመካከራልና በደስታም ይዘላልና። ይህ እብድና ነፍሱን ሊነክስ የሚሯሯጠው ውሻ ሊያስረውና በረሃብ ሊያደክመው ሲገባ ይባስኑ ጉልበት አግኝቶ በራሱ ላይ ይዘልበት ዘንድ ብዙ ምግብ በእርግጥ ያቀርብለታልና እንዲያበረታታውም ያደርጋልና። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል። ጌታችን ኢየሱስ ክርስቶስ በቸርነትና በሰው ባለው ፍቅር ሁላችንም ለዚህ ያብቃን። ለእርሱ ክብር ኃይል ዛሬም ዘውትርም እስከ ዘላለሙ አሜን። የማቴዎስ ወንጌል ቅዱስ ዮሐንስ አፈወርቅ እንዳስተማረው ቅጽ 1 ከቁጥር 25 ከቁጥር 7 በገብረ እግዚአብሔር የታተመ ይላል። አመሰግናለሁ። በዛው መሰለኝ ይቅር በሉኝ።